እቺ ሴት ዲሊቨሪ የሚሰራ ሰው ቃይዞ ሲመጣ ትደነግጥና ቀጥ ብላ ትቀራለች፣ ቆማ ትቀራለች። ከዛ ባለቤቷ ከኋላ ይመጣና ወንድሜ ለምንድነው ልጅ ይዘ ለቃ መማላለስ የሚዞረው ብሎ ይጠይቀዋል። እሱም እዚህ ምድር ላይ ለሷ ከኔ ውጪ ማንም የላትም፣ እናት የላትም፣ ወንድም እህት የላትም፣ ማንም ቤተሰብ የላትም ብሎ ይመልስለታል። ለዛ ቤት ውስጥ ይያት መሄድ አልችልም። ለዛ አንዱ ለጊዜ አንዱ ለቦታ ይሰራና ብር ሲያገኝ ወተት ይገዛላታል። ከዛ ትጠጣለች። ለወተቱም ከሚሆን ነገር ቤቴ ውስጥ የለም፣ ለርሷ ያለሁት እኔ ብቻ ነኝ ብሎ ያስረዳታል። ምን ነው ሁሉን ሰው አጣችው፣ እኔ ጋር ደግሞ ወተት አለ ለምን ገብታ ተጠቀማ ሞቅላታለሁ ምናምን ሲል እሱ አይ ችግር የለም እሄዳለሁ ይለዋል። እሱም ይከራከራል። ሰውየው አልተፋተውም ነበር። ናና ገብተ ታጣታለህ እኔ አሞቅልሃለሁ ብሎ ያስረዳዋል። ሴትዮዋም ፈዛ ቀርታ ነበር። በጣም አስገራሚ ነገር አለ እዚህ ውስጥ የምትሰሙት። ከዛ በኋላ ይቀመጣሉ። ከተቀመጡ በኋላ እናትየውም ሌላ ሰው እዚህ ምድር ላይ የሉም ብለሃል ምን ሆኖ ነው ብሎ ይጠይቃል። ከዛ በኋላ ታሪኩን መናገር ይጀምራል። ወጣት እያለን ጓደኛዎች ነበርን ከሷ እናት ጋር የግቢ ተማሪ ነበርን። እኔም ደግሞ ተማሪ እሷም ተማሪ ነበረች። ከዛ በኋላ ገንዘብ ከማግኘታችን በፊት ሪሌሽንሺፕ ገባን። ከጓደኝነት ተሳልፈን ፍቅር ጀመርን። ግን ምንም ማድረግ አልቻልኩም። ገንዘቤ ትንሽ ነበር፣ እሷ ደግሞ በዛ ደስተኛ አትሆንም። ሁሉ ጊዜ የገንዘቡን ትንሽነት ትነግረኛለች። አንድ ቀን ትወዳደርና ትልቅ ተቋም ላይ ኢንተርፕሬነር ታሸንፋለች ገንዘብ የምታገኝበትን። ከዛ በኋላ እሱ ነገር ነበር የፍቅራችን መጨረሻ ለመሆን እየተቀረበ ነበር፣ ወይም መሀላችን ደጋፊ የፈጠረ ነበረው። ከዛ ብዙ ነገሮች እየሄዱ ይመጣሉ። እሷ የገንዘቡን ትንሽነት ትነግረኛለች፣ የተሻለ ህይወት እንደምትፈልግም መናገር ትጀምራለች። በመጨረሻም ጊዜ ጠብቃ ጥላኝ ሄደች። ልጅቷንም እኔንም ጥላ ወደ ፈለገችበት ሄደች። ሄዳም ትልቅ ባለ ሀብት ገንዘብ ያለውን ሰው አግብታ ሄደች ብሎ ይነግራል። ይህም ሰው ደግሞ ባለ ሀብቱም እንደዚህ አይነት ምን ጨካኝ እናት ብትሆን ነው ልጇን ጥላ የምትሄደው? ገንዘብ፣ መኪና፣ ሀብት፣ የትኛውም ሀብት ምን ያደርግላታል? ውስጧን ያሳርፋል፣ ሰላምስ ታገኛለች ብሎ ይናገራል። በዚህ በገንዘብና በመኪና ሰላም ይገኛሉ፣ ከልጅ በላይ ምን ይገኛል ብሎ በደንብ ይናገራል። ወተቱን ይዤ ልመጣለሁ ብሎ ሲሄድ እሱ እንደዳ ትንሽ ጠጋትልና በጣም ይቅርታ በጣም በድያለሁ ይቅር በላይ ብላ ትጠይቀዋለች። እርሱም እንደዚህ መናገር ስትጀምር ልጅቷን ይይዝና ወተቱንም ሳይጠብቅ ሰውየው ሳይመጣ ጥሎ ከዛ ቤት ይሄዳል። ምን ተማራችሁ ከዚህ ህይወት